እንደምን ዋላችሁ? ጌታ ይመስገን። በጣም ደስ ይላል ወንጌል ሲዘመር እና በመዝሙር መካከል ወንጌል ስናስብ በጣም ልብ ይነካልና በጣም ስለዘመርኩ የተረፈኝ ኃይል ካለ ብቻ ነው የምናገረው። እግዚአብሔር የተመሰገነ ይሁን። ያው እዚህ መጽሐፍ ቅዱስ ለመማር ነው የምንገናኘው አርብ እና ምናልባት ዛሬ ጆይን ካረጋችሁን ቃል ኪዳናችን ይሄንን መጽሐፍ ይዞ ለመምጣት ነው። እንትኑን ማለት ነው የዚህ የወረቀቱ እና የወረቀቱ መጽሐፍ እና ማስታወሻ ደብተር ምናምን ለማምጣት ነው እንትናችን። ያው በየጊዜው እንደተናገርኩት ምንም ዲስትራክት ስለማያደርግ ማለት ነው ቴክስት ሜሴጅ ስለማይመጣ በዚህ እንድንመጣ ነው ስምምነታችን። ስለዚህ እንደዚህ እያሳያችሁ እንድትመጡ አበረታታችኋለሁ። የእግዚአብሔር ቃል ስልጣንም ነው ኤክሰርሳይዝ ለማድረግ የምንሞክረው። እዚህ የምንገናኘው መጽሐፍ ቅዱስ የሚያስተምረንን የእግዚአብሔር ቃል የሚለውን ለማለት ነው። የእውነት መለኪያችን እሱ ነው ብለን እናምናለን። እውነት መሰረቷ የእግዚአብሔር ቃል ነው እና እዚህ የሆነ ዶክትሪን ፕሩቭ ለማድረግ ሳይሆን የሆነ ሐሳብ ይዘን እሱን ሐሳብ ፍለጋ ሳይሆን እዚህ የተገናኘ ነው። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ በቃሉ ውስጥ ያለው ምንድነው የሚለውን ለማየት ነው። ያው ታውቃላችሁ በሃይማኖት ፍልስፍና ውስጥ በሃይማኖት አስተሳሰብ ውስጥ አንዱ ትልቁ ክርክር እውነትን ማን ይዳኛት ነው። እውነትን ውሸትን ውሸት ማን ይበላት መለኪያው ምንድነው ነው እና ማን ነው የሚለካው? ማን ነው ዳኛው? የተለያየ አስተሳሰብ አለ፣ የተለያየ ዶክትሪን አለ እና እግዚአብሔርን ለማወቅ እና እሱን ለማምለክ ማን ነው የሚዳኘን? የዳኛ ያለሽ ነው። አንድ በፊሎሶፊ ኦፍ ሪሊጅን ውስጥ እንትኑ ዳኛው ማን ይሆን ነው። ለአንዳንድ ሰዎች ለምሳሌ አእምሮአቸው ነው ዳኛ። የሰው አእምሮ ማለት ምን ማለት ነው? አእምሮዬ ልክ ነው ካለኝ ልክ ነው፣ አእምሮዬ ልክ አይደለም ካለ ልክ አይደለም ነው። እና የሰው ጭንቅላት ትልቅ ስለሆነ ያው እንደምታውቁት ብዙ ነገሮችን ስላስገኘ በምርምር በቴሌኮም በኮሚኒኬሽን በትራንስፖርት በምናምን ትልልቅ ነገሮችን ዲስከቨር ስላደረገ በሃይማኖትም ቢሆን አእምሮዬ ካለ ልክ ነው ካለ ልክ ነው አይደል? ስለዚህ ዳኛ የሰው ጭንቅላት ነው። ይሄ ዘመነ መሳፍንት እዚህ ላችሁ እንደሆነ ሰው ሁሉ በአይኑ ፊት ደስ የሚያሰኘውን ያደርግ ነበር እና ሰው ሁሉ በአይኑ ፊት ነው እና ይሄማ ልክ ነው ቃሉማ ልክ ነው ግን ሳስበው የሚሉ ሰዎች ያጋጥሟችሁ እንደሆነ ማለት ነው። እኛ ሳስበው አይደለንም ነው። ምክንያቱም አይታመንማ የሰው አእምሮ በብዙ ነገር ተሳስተን ስለምናገኘው እግዚአብሔርን በተመለከተም ተሳስተን ልናገኝ ስለምንችል ራሳችንን አይታመንም። በተለይ እግዚአብሔርን በተመለከተ አይታመንም። ስለወደቀ አምላኬ እግዚአብሔር ወዴት ነው ብሎ ስለማይፈልግ የእግዚአብሔር ጠላት ስለሆነ አይታመንም። ለአንዳንድ ሰዎች ባህል ነው፣ ባህላቸው ትራዲሽናቸው ትውፊት ነው መለኪያው እና የእግዚአብሔር ቃል አንበበው ብቻ ሳይሆን ምንድነው በእኛ ድርጅት በእኛ ሃይማኖት በባህላችን ነው እና ዳኛው ባህል ነው፣ ዳኛው ትውፊት ነው፣ ዳኛው ትራዲሽን ነው እና ይሄንንም አናምንም ነው። እኛ ባህል ጥሩ ነው ግን ሁሌ አይታመንም። እውነት ረጅም ጊዜ ስትታመንም እውነት ናት፣ ለአጭር ጊዜ ስትታመንም እውነት ናት። ውሸትም ረጅም ጊዜ ብናምነው ውሸት ነው፣ አጭር ጊዜ ብናምነው ውሸት ነው። ረጅም ዘመን መኖር ውሸትን እውነት አያደርገውም። ረጅም ዘመን ስለሆነ የጥንቱስ ሊሆን ይችላል። ለአንዳንድ ሰዎች እንደዛ ነው እና የጥንት ነገሮቻቸውን ለመያዝ ነው መከራ የሚበሉት። የጥንቱን ካገኘነው ጥሩ ነው፣ ካላገኘነውም ግን አላገኘነውም ነው። ለአንዳንድ ሰዎች ለምሳሌ ዳኛ እንትኖች ናቸው፣ ቅቡአን ሰዎች ናቸው፣ የተቀቡ ሰዎች የቤተክርስቲያን መሪዎች ይሆናሉ። እከሌ ካለው እውነት ነው እና እከሌ ምን ብለዋል ነው። በእኛ ኮንቴክስት የእግዚአብሔር ሰው ምን ብለዋል ነው ያምናል እሱ እና እኛ ሰው ጥሩ ነው ግን አይታመንም፣ አእምሮ ጥሩ ነው ግን አይታመንም፣ ባህልም ጥሩ ነው ግን አይታመንም፣ ቅቡአን ሰዎችም ጥሩ ናቸው ግን አይታመኑም። የሚታመነው ይሄ ነው። So we want to understand እግዚአብሔር ምን ይላል፣ የእግዚአብሔር ቃል ምን ይላል በሚል ነው የተገናኘ ነው። ከዚህ የተነሳ አንስተን ማናቃቸውን አንዳንድ ነገሮችን ማንሳት ጀምረናል which is good። ዝም ብለን በኖርማል ጊዜ ቁጭ ብለን እስቲ ስለዚህ ነገር እንማር
ማንላቸውን ነገሮች ሁሉ ማግኘት ጀምረናል። እሱን እንቀጥላለን። እግዚአብሔር ያስተምረናል ብዬ አምናለሁ። መጽሐፍ ቅዱስ ከያዛችሁ ኤፌሶን ምዕራፍ 1 እናወጣና እንቀጥላለን። ይሄ አይ ቲንክ ወደ አራተኛ ሴሽናችን ይመስለኛል። ምናልባት ያመለጧችሁ ካሉ የኛ የዩቲዩብ ቻናል ላይ አፕሎድ ማድረግ ስለጀመርን ከስር ካቻፕ ብታረጉ በጣም ጥሩ ነው። በጣም ወደ ኋላ እንዳትቀሩ ማለት ነው። አይ ቲንክ ይሄኛው አራተኛ ሳምንታችን እንደዚህ ይመስለኛል። ኤፌሶን ምዕራፍ 1 ለዛሬ ከቁጥር 3 ጀምሮ እስከ ቁጥር 8 ድረስ ያለውን በማንበብ እንድንጀምር ነው የማስበው። ኤፌሶን ምዕራፍ 1 ከቁጥር 3 ጀምሮ እስከ ቁጥር 8 ድረስ ያለውን እናነባለን። ያው እዚህ ፊት ለፊት እንደተቆመው እኛ ቆመን እናነባለን። ስለዚህ ከተመቻችሁ ቆመን እናነባለን ማለት ነው። ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህን እንግዲህ ሰሞኑን የተመላለሳችሁ በቃላችሁ ሳታውቁት አትቀሩም። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ቁጥር 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል። እግዚአብሔር እንዲያስተምረን አንገቶቻችን ዝቅ አድርገን በአክብሮት ጌታን እንጠይቃለን። እግዚአብሔር እንዲያስተምረን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ በእግዚአብሔር ቃል ስለተጻፈ ከእግዚአብሔር የሚሰማ ሕዝብ የተመሰገነ ነው እና እግዚአብሔር እንዲናገረን እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር በመዝሙሮች ውስጥ አልፎ እንደነካን ደግሞ ቅዱስ ቃሉን ስንሰማ እንዲነካን የኔ ጸሎት ወንድሞቼ እናቶቼ ያንዳንዳችንን እንዲያገኘን እግዚአብሔር ሩቅ ያላችሁትን እግዚአብሔር እንዲያቀርብ፣ ቅርብ ያለነውን እግዚአብሔር በጣም እንዲያቀርብ እንድናውቀው ኢየሱስን መዳናችን እንዲገባን ስለሆነ ልባችሁን ክፈቱ። ልባችሁን ክፈቱ። ሁላችን የእግዚአብሔር ልጆች ነን። አውቀን አልጨረስነውም። እግዚአብሔር ታውቆ አይጨረስም። አልደረስንበትም፣ አይደረስበትም። ገና ነው። እግዚአብሔር በጣም ገና ነው እና ስላልደረስንበት ያንን የልጅነት መንፈስ ይዘን በእግዚአብሔር ፊት ደግሞ እንጸልያለን። ጌታ እግዚአብሔር ሆይ እናመሰግንሃለን። ስለዚህ መሰባሰባችን እናመሰግንሃለን። በዚህ ምሽትም ጌታ እግዚአብሔር ሆይ ከልዩ ልዩ ስፍራዎች ወደዚህ ስለመጡ ወንድሞቼ እና እህቶቼ አመሰግንሃለሁ። ስለ ቤተ ክርስቲያንህ እናመሰግንሃለን። እግዚአብሔር አምላካችን ሆይ ከሁሉ በላይ ደግሞ ስለሰጠህን ቅዱስ ቃልህ በቃልህ ድምጽህ በመጽሐፍ ሆኖ እኛ ጋር ስለደረሰልን እናመሰግንሃለን። እያጠና ነው ስላለ ስለዚህ ደብዳቤ ስለ ኤፌሶን መልእክት እናመሰግንሃለን። ይሄ የእግዚአብሔር ቃል ነው። ይሄ ያንተ ቃል ነው። እግዚአብሔር አምላካችን ሆይ የምንረዳውም በአንተ መንፈስ ነው እና መንፈስህ እንዲያስተምረን ዛሬም እንዲናገረን እጸልያለሁ። ከማንኛውም አይነት ባያዝ ጌታ እግዚአብሔር እንድትጠብቀን እግዚአብሔር አምላካችን ሆይ የሚታዘዝ እሺ የሚል ልብ እንድትሰጠን ልባችን የተከፈተ እንዲሆንልን አንተ ራስህ እንድትናገረን እጸልያለሁ። ጌታ እግዚአብሔር ሆይ እኔን እንድታግዘኝ እግዚአብሔር አምላክ ሆይ በውስጥ ያልፈ እንድትናገር ራሴን እሰጥሃለሁ። ወንድሞችን እህቶችን ለሚያደምጥ ሁሉ ጸጋ እንዲሆን እንጸልያለን። በሰማን ቁጥር ለአንተ ለመኖር ደግሞ የሚጨክን መንፈስን አብረህ ከቃልህ ጋር እንድትሰጠን እጸልያለሁ። ጊዜያችንን ባርክልን። በሁሉ ኢየሱስ ክርስቶስ በመካከላችን ይክበርልን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። አሜን። በመጽሐፍ ቅዱስ ውስጥ እንደምታውቁት ጤናማ የሆነ ህይወት በረከቱን ይቆጥራል። በጣም ጤናማ የሆኑ ሰዎች እግዚአብሔር የሰራውን ያስባሉ፣ ያሰላስላሉ። አሁን ለምሳሌ መዝሙረ ዳዊት በእሱ የተሞላ ነው። እግዚአብሔርን ስራ ያነሳል፣ ነፍሱን ይገስጻታል። እንዲሁም አንዳንድ ጊዜ ነፍሴ ሆይ ለምንድን ነው የምታውኪኝ? ለምን ታውኪኛለሽ? ለምን ትረብሽኛለሽ ነው። ለምን ትበጠብጫለሽ? የነፍሴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ ይላል። ነፍሱን ይገስጻል፣ እግዚአብሔርን ያስባል፣ ስራውን ያስባል። መዝሙር 103 ላይ ለምሳሌ ነፍሴ ሆይ እግዚአብሔርን ባርኪ ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ ማለት ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ይላል። እግዚአብሔር የሚመሰገንበትን የእግዚአብሔርን ጸጋ ሁሉ አትርሺ፣ በረከቱን አትርሺ። ጤናማ ህይወት እግዚአብሔር የሰራውን ያሰላስላል፣ እግዚአብሔር የሰራውን ይቆጥራል፣ በረከቱን ይቆጥራል፣ በረከቱን ያያል፣ እግዚአብሔርን ያመሰግናል። አክቹሊ
መንፈሳዊ ህይወት ትንሽ ሲዳከም የምታውቁት የእግዚአብሔርን ስራ ይረሳል። ምን አረገ እግዚአብሔር ደግሞ አይነት ይሆናል። ማጉረምረም አንዳንድ ጊዜ እግዚአብሔር የሰራውን አለማየት የድካም ምልክት ነው። ኤርምያስ ምዕራፍ 2 ላይ አሁን የእግዚአብሔር ቃል ሲናገር ኤርምያስ 2 ላይ እስራኤል ደክማ ለመጥራት የተጻፈ መጽሐፍ ነውና በጣም ብዙ ምልክቶችን ይነግራቸዋል። ይሄን ምልክት አይቻለሁ፣ ይሄን ምልክት አይቻለሁ፣ ደክማቸዋል፣ ይሄን ምልክት አይቻለሁ፣ የታጨሽበትን ፍቅር እሱን አጥቻለሁ፣ ጣዖታትን አምልከሻል፣ የተለያየ ነገር ይናገርና አንዱ የሚናገረው ነገር አባቶቻችሁ ይላል ቁጥር 6 ላይ ምዕራፍ 2 አባቶቻችሁ ስራዬን ረስተዋል ይላል። ስራዬን ረስተዋል። ከግብፅ ምድር ያወጣን ውሃ በሌለበት በምድረ በዳ ጉድጓድ በሌለበት የመራን እግዚአብሔር ወዴት አለ አላሉም እና ወደ ተስፋይቱ ምድር አገባችሁ፣ ወደ መልካሚቱ ምድር አገባችሁ፣ በገባችሁ ጊዜ ምድሬን አጎሳቆላችሁ ይላል። ረሳችሁ ስራዬን ይላል። እና እግዚአብሔር ስራውን የማይረሳ ልብን ለእያንዳንዳችን ይስጠን። የሚቆጥር ማለት ነው። ጤናማነት ይቆጥራል። እግዚአብሔር ምን አረገ? በህይወታችን የሞላው ሙላቱ ምንድነው ነው። ይሄ በአንዳንድ ጊዜ በተለያየ ትምህርት ተምራችሁት ይሆናል። ግማሽ ብርጭቆ ውሃ ቢኖረን እንደይታችን ነው ይባላል። ይሄ እንደይታችን ነው። አንዳንዱ አይቶ በግማሹ ሙሉ ነው ብሎ ያመሰግናል። ግማሹ ሞልቷል ነው። አንዳንዱ ያይና ደግሞ ውይ ምን ነው ግማሹ ጎዶሎ ነው ይላል። እግዚአብሔር እንኳን ጎዶሎ አልሰጠንም። ብርጭቋችን እኮ ሙሉ ነው። እንደው እንደ ጎዶሎ አስባችሁት ከሆነ ብዬ ነው። ብርጭቋችን ሙሉ ነው። ምንድነው እግዚአብሔር የሰራው? ምንድነው እግዚአብሔር ያረጋው? እሱ ነው ኤፌሶን ምዕራፍ 1 ምንድነው እግዚአብሔር ያረጋው በህይወታችን? ምንድነው እግዚአብሔር የሰራው? የባረከን አምላክ ይባረክ ነው። ለተመላለሳችሁ ሰዎች የባረከን አምላክ ይባረክ። ባርኮናል እግዚአብሔር ነው። በሰማያዊ ስፍራ በመንፈሳዊ በረከት በውድ ልጁ በክርስቶስ ባርኮናል። ታትት ክርስቲያን ምንድነው? የተባረከ ከእግዚአብሔር የተቀበለ በብዙ ስጦታ የተሞላ መያዣ ያጣ ነው። መያዣ ያጣ አመስጋኝ ነው። ብዙ ነገር እግዚአብሔር አርጓል። ያላየነው ለምንድን ነው? ስፒሪቹዋል ስለሆነ። ምናልባት ለአንዳንዶቻችን መንፈሳዊ ናቸው፣ በክርስቶስ ናቸው፣ በሰማያዊ ስፍራ ናቸው፣ ስላሴያዊ ናቸው። እነኚህ ነገሮች ነው ለማየት የሞከር ነው። እግዚአብሔር ግን ባርኮናል። በብዙ ስጦታ ባርኮናል። በብዙ ነገር እግዚአብሔር ባርኳል። ምን አርጓል? እሱ ነው ላስት ዊክ የጀመርነው። በምን ባረከን እግዚአብሔር? ምን አረገ እግዚአብሔር? ያረክልኝ ብዙ ነው ጌታ እያላችሁ ስትዘምሩ ምን አሰባችሁ? ያረክልኝ ብዙ ነው ጌታ እያለን ስንዘምር ቅድም ማለት ነው። ምን እያሰብን ይሆን ምናሸበሽበው ምንዘለው? ለምሳሌ እህታችን ሊሊ ስትዘምር ለማዕበሉ ገደብ አለው፣ ለፈተናው ገደብ አለው ምናምን ብሎ የሚለው ማለት ነው። ገደብ የለው ግን ለበረከቱ ገደብ የለው። ምን እያሰባችሁ ዘለላችሁ? ምን እያሰብን አመሰገንን? ምን እያሰብን አሸበሸብን? ምን እያሰብን ተደሰትን? ምንድነው ገደብ የሌለው በረከቱ? አረ በረከቱ ገደብ የለው። ያ ኤፌሶን 1 አስባው እንደሆነ አላቅም። ኤፌሶን 1 ገደብ የለው ነው። አንበሸበሸን ትዝ ይላችሁ እንደሆነ ላብሽድት ጸጋውን አበዛልን ነው የሚለው። አበዛልን ቁጥር 8 አንበሸበሸን ነው። ገደብ የለው በረከቱ ገደብ የለው። ምን አረገ እግዚአብሔር? ምን ሰራ እግዚአብሔር? ምንድነው የሰራው እግዚአብሔር በህይወቴ? ለምን ነው የሚያመሰግነው? በእስር ቤት የሚያስለፈልፈው አረፍተ ነገርን በአንድ ጊዜ እንዲለቅ ያረገው ቅዝቃዜ በረዶ የሮም እስር ቤት ውስጥ ሆኖ የባረከን ይባረክ ብሎ የዘመረው የተቀኘው ለኛ የተረፈው እኛን ያጽናናው በጌታ ደስ ይበላችሁ ያለው ምን ተደርጎለት ነው? በሰንሰለት ሐዋርያ ሆኖ እጁ ላይ ሰንሰለት ገብቶ የባረከን ይባረክ ብሎ የቆጠረው ምኑን ነው? አንደኛ ላስቱ ያየ ነው። ታረ ተባርከናል። ቁጥር 4 እስከ 6 ታረ ተባርከናል። ምን አረገ እግዚአብሔር? በመምረጥ ባረከን። ይሄ ነው ላስቱ ያየ ነው። በመምረጥ ባርኮናል። ምናምን መዝሙር ነው ያዘመራችሁን ዛሬ። በጣም ትልቅ ነህ። የኔ አይምሮ ሊሸከመው ከሚችለው በላይ ሊሸከመው የሚችለው ግን አለ። ሊሸከመው የማይችለው አለ፣ ሊሸከመው የሚችለው አለ።
ላስት ዊክ ያወራነው ሊሸከመው የሚችለው ነው። ልንሸከም የማንችለው ለዘላለም የአምልኳችን ምክንያት ሐሰት ልሸከመው አልችልምና እግዚአብሔርን ልመረምር አልሞክርም አይባልም። መርምር፣ እወቅ፣ አጥና፣ አሰላስ፣ ጠይቅ። የገባህ ለምስጋና ምክንያት ይሆንልሃል። የገባህ እጅ ለመዘርጋት ምክንያት ይሆንልሃል። ያልገባህ ለመንበርከክ ምክንያት ይሆንልሃል። እግዚአብሔር እንደዛ ነው። ላስት ዊክ ያየነው በግልጽ ቋንቋ እግዚአብሔር መረጠን። እያንዳንዳችን ገደብ አጣ። ይሄ ነው በረከቱ። ገደብ አጣ። ይሄ ነው። ምን ገደብ አለው ለዚህ? እኔን ባረከን። ይባረክ። ምን አረገ? በክርስቶስ በልጁ ዓለምን ሳይመሰርት በፊት ዓለምን ሳይሰራ በፊት መረጠን። አስቦ ዲዛይን አድርጎ በገዛ ሐሳቡ ልጆች አረገን። ገደብ አጣ። ምን ገደብ አለው? በውድ ልጁ መረጠን። ዓለም ሳይፈጠር መረጠን። ዓለምን ሳይመሰርት መረጠን። አስቦ ወለደን። አዶፕት አረገን። አስቦ ወስኖ ልጆቹ እንድንሆን። ልጆቹ አልነበርንም፣ እንዳትኩራሩ። ልጆች አልነበርንም። ልጆች ነበርን ግን የቁጣ ልጆች ነበርን ግን የዲያብሎስ። የእግዚአብሔር ግን አልነበርንም። ምን አረገ? አሰበና ከዘመናት በፊት ልጅ አረገዋለሁ ብሎ ወሰነ። እግዚአብሔር ልጆች ያልነበርነው ልጅ አረገን። ከነደማችን አመጣንና እግዚአብሔር ሰው አረገን። ክብር ለእግዚአብሔር ይሁን። that's what happened። መረጠን። የመመረጥ ኮንሴፕት በጣም እየደጋገምኩ እንዳላሰለቻችሁ እንጂ አትሰለቹም እናንተ። የመመረጥ ኮንሴፕት በብሉይ ኪዳን በአዲስ ኪዳን ጥጉ ነው። የበረከቱ ጫፉ ነው። እስራኤል እግዚአብሔር መረጠ ነው። በቁጥር ብዙ ስለሆንክ አይደለም። ከሌሎች ሀገሮች የተለየ ስለሆንክ አይደለም። መረጠ እግዚአብሔር። እንዳንተ የተባረከ ማን ነው ብሎ ሙሴ ኢንካሬጅ አረ። እንዳንተ የተባረከ ማን ነው? እግዚአብሔር የመረጠው። በምትጮህበት ጊዜ እግዚአብሔር የሚሰማው በተለየ ቃል ኪዳን የራሱ ያረገው እንዳንተ አይነት ህዝብ የታ። እስራኤል ብዙ ጊዜ ሌላ ህዝብ እያዩ ይቀናሉ። ኪዳን የሌለውን ማለት ነው፣ ያልተመረጠውን። እረ እስራኤል አንተ የተለየህ ነህ። እንዴት? እግዚአብሔር መረጠ። ትንሽ እያለ እግዚአብሔር መረጠ። ጥጉ ነው። የበረከት ጥጉ ነው። ላስት ዊክ ያነሳ ነው ሚልኪያስ ላይ ወድጃችኋለሁ። በምን ወደድክ? ያዕቆብን ወደድኩ። ወንድሙን ጠላሁ። አይ ዶንት ኖ አላውቅም። መረጥኩ አንተ። እንትን አስታዲያ የእሱ ነገርስ ምናምን ማለት ከፈለጋችሁ ማለት ትችላለህ። መረጥኩ አንተ። ገደብ የለው። እግዚአብሔር ባረክ በመምረጥ we don't know። ሚስትሪ ነው። ሚስጥር አለው። ያልገባን ነገር አለ። አይመረመርም እንላለን። ምናልባት አንዳንዱን ገብተን እናየው ይሆናል። የገባንን ያህል ግን እናከብረዋል። ምን አረገን? በመምረጥ ወደደን። አዎ ልጆቹ አረገን። ይህን ለማየት ሞክረናል። ዛሬ ትንሽ ገፋ ለማድረግ ሞክረናል። ግን ካለፈው ሳምንት አንድ ኦብዘርቬሽን ወገኖች፣ አንድ ትንሽ የምልከታ ቁጥር 6 ላይ ቁጥር 5 ሲያልቅና ቁጥር 6 ሲጀምር ተመልከቱ። ይሄ ትንሽ ልጆች አረገንን አይተነዋል ላስት ዊክ። ልጆች አረገን ዝም ብሎ ልጆች አረገን ሳይሆን አዶፕት አረገን ነው። ግን ተመልከቱ፣ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ምን ልንሆን በሉታ? ልጆች ልንሆን። ከዛ ለእርሱ ልጆች ልንሆን ይልና የእርሱ ልጆች ይላልና ሌላ ልጅ አለ አጠገቡ፣ በሌላ ቃል የተጠራ፣ በሌላ ታይትል የተጠራ። የዚህ ሁሉ መሰረት የሆነ ሌላ ልጅ አለና በተለየ መንገድ ነው የሚጠራው እሱን። እኛን ልጆቹ አረገን ይላል። ልጆቹ ነን። እሱን በውድ ልጁ ይላል። በውድ ልጁ የኢየሱስን ልዩትነት አመልካች ነው። ዩኒክ ነው እሱ።
ታይትል ነው። በነገራችን ላይ የሹመት ቃል ነው። ሂዝ ቢላቭድ ውድ ልጁ የሚለው የታይትል ቃል ነው። ይሄ የወደደው ልጁ ለማለት ሳይሆን እሱም ልክ ነው፣ ግን ይሄ እንደ ታይትል ነው፣ እንደ ሹመት ነው። በውድ ልጁ ትዝ ይላችሁ እንደሆነ ኢየሱስ ሲጠመቅ ብሎታል። በደብረ ታቦር ተራራ ላይ ብሎታል። በእርሱ ደስ የሚለኝ የምወደው ልጄ የተወደደ ቢላቭድ ነው፣ የተለየ ነው እሱ። እግዚአብሔር በጣም ብዙ እውነተኛ ልጆች አሉት። አንድ ውድ ልጁ ደግሞ አለው፣ ዩኒክ ኢየሱስ የሚባል። ይሄን አይደንቲፋይ ማድረጉ በጣም ጥሩ ነው፣ በጣም ጥሩ ነው። የኢየሱስ ልጅነትና የኛ ልጅነት አንድ አይነት አይደለም። አም ሶሪ እንደዚህ ከሆነማ ምን ልጅነት ተባለ ካላችሁ ልጅነት ነው እንጂ ልጅ አልነበርንም፣ ልጅ አረገን። ግን ዩኒክ ልጅ ግን አለው እግዚአብሔር ማነጻጽረው። በሙሴና በኤልያስ መካከል ሞደው ልጅ ያለው ሙሴና ኤልያስ ልጆቹ አይደሉም ናቸው፣ ግን ቢላቭድ ሰን አንድያ ልጅ አለው። ብዙ ልጆች አለን፣ ግን አንድያ ልጅ አለ። በመወለድ ልጅ ያልሆነ ከመወለዱ በፊት ልጅ የሆነ የተለየ የእግዚአብሔር ልጅ አለ። ይሄን ብዙ ለእናንተ እንኳን አልለፈልፍባችሁም፣ ግን አንዳንድ ጥያቄ ያላቸው ሰዎች ስላሉ ምናልባት የመስማት እድል ካላቸው ብዬ ነው። አንድ አይነት ታይፕ ነን ምናምን። አረኛ ልጅ ከሆነን ይበቃናል። ልጅ ከሆነን ይበቃናል። እሱ የእግዚአብሔር ልጅ ነው። አንድ ትምህርት አንድ ጊዜ ስሰማ ምን ይላል? የእግዚአብሔር አንድያ ልጅ የተባለው ኢየሱስ ይላል አስተማሪው እስከ ትንሣኤ ድረስ ብቻ ነው። ከትንሣኤ በኋላ አይደለም። ከትንሣኤ በኋላ እኛ ሁሉ ስለተቀላቀልን አንድያ ልጅ መሆኑ ቀርቷል ይላል። አይ ከትንሣኤ በኋላ ሁሉ የሱ ለየት ያለ ነው፣ ውድ ልጁ ነው። እንዲያውም ከትንሣኤ በኋላ ኢየሱስ አንድ ጊዜ አብሯቸው ቁጭ ብሎ በሉ እንግዲህ ይላል፣ በሉ እንግዲህ እሄዳለሁ ይላል። ከትንሣኤ በኋላ እሄዳለሁ ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ። ለምን ነው ወደ አባታችን ያላሉ? አይ የተለየ ነው። ወደ አባቴ that's different and ወደ አባታችሁ። የኛ ፕሮሰሱ ሌላ ነው፣ ስታተሱ ሌላ ነው፣ የመጣንበት መንገድ ሌላ ነው። የሆነ ደረጃ ላይ እግዚአብሔር ሳምሃው አዶፕት አድርጎ ልጆቹ አረገን። የሱ ይሄ ሁሉ ፕሮሰስ የሌለው የእግዚአብሔር አንድያ ልጅ ነው ኢየሱስ የሚል ነው። ጀስት ለኦብዘርቬሽን። ዛሬ ሁለተኛ አረ በረከቱ ገደብ አጣ። ምን አረገ እግዚአብሔር? መረጠን። ደግሞስ ተመልከቱ ቁጥር 7 እና 8 ቤዛነታችንን አገኘን ይላል። ምን አይነት ምዕራፍ ነው ይሄ ምዕራፍ? እንቀጥላለን ይላል። እሺ በውድ ልጁ መረጠን ይልና ደግሞስ በዚሁ በውድ ልጁ በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት። የዛሬዋ እሷ ናት። የበደላችን ስርየት ቤዛነታችንን አገኘን፣ ቤዛነታችንን አገኘን። ኦኬ አንድ ነገር እናስብ ወገኖች። ቁጥር 4፣ 5፣ 6 መረጠን። ድሮ መረጠን። ገና ጊዜ ሳይጀመር መረጠን። ጊዜን ሳይፈጥር መረጠን። ዓለምን ሳይመሰርት መረጠን እና ልጆቹ እንድንሆን ወሰነን ይላል። መረጠን። ግን ዓለም ሳይፈጠር ልጆቹ እንድንሆን የመረጠን እኛ ምን ስታተስ ውስጥ ነው ያለ ነው?
ሩቅ ለሩቅ ነን። መረጠን ግን የት ነን? ኤፌሶን 2 ተመልከቱ። ኤፌሶን ምዕራፍ 2 ላይ ቁጥር 1 እና 2 እኛ በበደላችንና በኃጢአታችን ምክንያት ሙታን ነበርን፣ ተለይተናል ከእግዚአብሔር። እግዚአብሔር በኃጢአት ምክንያት የሞቱ ነው የመረጠው፣ በጥንት ጀምሮ የወሰነው። ኃጢአታችን አለ ከእግዚአብሔር ያራቀን። መረጠን ግን በነገራችን ላይ በጣም ናይስ ከሆንን በኋላ አይደለም የመረጠን እግዚአብሔር። እንትን አይደለም እግዚአብሔር። ይሄ ወታደር መልማይ ቁመት ስንት ነው? ይሄን ያህል ጡንቻስ እንትን አይደለም። ሙት አይሰማም፣ ሙት አይመረጥም። ሙት ነው። በኃጢአታችን በበደላችን ከእግዚአብሔር የራቅን ሙታን ነበርን። በመመረጣችንና በእግዚአብሔር መካከል ኃጢአት የሚባል አለ። ያራቀን ማለት ነው ከእግዚአብሔር ያራቀን ኃጢአት የሚባል አለ። እንግዲህ በዚህ መካከል ነው የዛሬው ቁጥር 7 እስከ 8 ቁጥር 7 እስከ 8 በምዕራፍ 1 ቁጥር 3 እስከ 6 እና በምዕራፍ 2 1 እስከ 2 ሙታን መካከል ምን አረገ እግዚአብሔር? የመረጣቸውን ወደ ራሱ ለማምጣት ምን አረገ እግዚአብሔር? በአጭር ቃል በውድ ልጁ ሥራ በክርስቶስ ሥራ በደሙ አስለቀቀን ነው። አስለቀቀን። የልጁን ደም ኮስት አርጎ ከፍሎ አስለቀቀን። ስለ ምርጫ ያወራና ስለ ደሙ ያወራል። ስለ ምርጫ ያወራና ስለ ደሙ ያወራል። በጣም ፎከስ አድርጋችሁ እንድትሰሙኝ በጣም ፈልጋለሁ። በደም አስለቅቆ ነው እግዚአብሔር የራሱ ያረገን። በደም አስለቅቆ ዋጋ ከፍሎ የራሱ አረገን። ምን ይባላል? ቤዛነት። ትንሽ ለማሰላሰል ተመልከቱ ቁጥር 6 በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይልና በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ በደሙ የመጣ ቤዛነት አገኘን። ምንድነው ቤዛነት? ቤዛነት የኮሜርስ ቃል ነው። መቤዠት፣ ቤዛነት፣ ቤዝወት፣ ቤዛ የምትባሉ ሰዎች ትኖሩ እንደሆነ የገበያ ቃል ነው። የክፍያ ቃል ነው። ምርኮኞችን፣ ባሮችን፣ በችግር ውስጥ ያሉ ሰዎችን ይከፈልና ክፍያ ያስለቅቋቸው። ከፍሎ ማስለቀቅ ማለት ነው ቤዛነት። ሙታን ነበርን፣ እግዚአብሔር ምን አረገ? ከፍሎ ማስለቀቅ። ምን ይባላል? ቤዛነት። ምን ከፈለ? የውድ ልጁን ደም ከፍሎ አስለቀቀን። ማሰላሰል አለብን። ለማን ነው የከፈለው እግዚአብሔር? ለማን ከፍሎ ነው ያስለቀቀን? ተይዘናል፣ ሞተናል፣ ርቀናል ከእግዚአብሔር። መርጦናል ግን ርቀናል። እንዴት ነው ያቀረበን? በደሙ ከፍሎ ቤዛ አድርጎ በደም ክፍያ፣ በውድ ልጁ ክፍያ የራሱ አረገን። የጥንት ክርስቲያኖችም እንደዚህ ያስቡ ነበር። ለዲያብሎስ የተከፈለ የሚመስላቸው ሰዎች አሉ። እግዚአብሔር ከዲያብሎስ የሆነ ነገር ለማስለቀቅ መክፈል የለበትም። ለማን ነው የሚከፍለው እግዚአብሔር? እሱማ ዲያብሎስን ከፍ ያደርጋል። የዲያብሎስን ስልጣን ያስለቀቀው እግዚአብሔር በክፍያ አይደለም። ሂዳዝን ሀብቱ እሱንማ በመስቀሉ ላይ ስልጣናቸውን ገፎ መሳለቂያ ያደረጋቸው። ስልጣናቸው ተወሰደ። ስልጣን የክርስቶስ ነው። ስልጣን የእግዚአብሔር ነው። ለዲያብሎስ አይደለም። ምንድን ነው
ቤዛ? ለማን ነው ቤዛ የከፈለው እግዚአብሔር? በሌላ አነጋገር why is ቤዛ needed? ቤዛ ለምን አስፈለገ? ክፍያ እግዚአብሔር ሲያጸድቀን ራሱን በሚያጸድቅ መንገድ ነው ያጸደቀን። ሮሜ ምዕራፍ 3 አነብላችኋል። እግዚአብሔር ሲያጸድቀን የሱን ቅድስናና የሱን ጽድቅ ስታንዳርድ በጠበቀ መልኩ ነው ያዳነን። ምን ማለት ነው? እግዚአብሔር ሲያድነን ባህሪውን ሳይቀይር ከባህሪው ጋር አብሮ ሊሄድ በሚችል መንገድ ነው ያዳነን። አይ ነው ዝምታ ሆነ ጸጥታ ያስታውቃል። ሮሜ ምዕራፍ 3 ቀስ ብላችሁ ራሱን በሚያጸድቅ መልኩ ምን ማለት ነው? የእግዚአብሔርን ጽድቅ የእግዚአብሔርን የቅድስና ስታንዳርድ በጠበቀ መልክ ነው። እሱ ነው ያስከፈለው እንጂ ዲያብሎስ አይደለም። ሲያጸድቀን ከኃጢአታችን ቤዛነት ሲከፍል በደሙ የተከፈለ የተደረገ ቤዛነትን የከፈለው በራሱ ባህሪ ምክንያት ነው። ሮሜ ምዕራፍ 3 ተመልከቱ። ሮሜ ምዕራፍ 3 ታውቁታላችሁ። ቁጥር 23 ጀምሮ ሲመሰከርላችሁም ተነግሯችሁ ይሆናል። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይልና በኢየሱስ ክርስቶስ በሆነው ቃሉ መጣላችሁ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። እኔ በጣም የሚያስገርመኝ ነገር ቤዛነትና እንዲሁ እንዴት አብሮ ይሄዳል? ክፍያና ነፃ አንድ ላይ አለ። በነፃ ነው የለቀቀን፣ በነፃ ነው ያዳነን። ለኛ ነፃ ነው፣ ለሱ ነፃ አይደለም። ጸጋ ለተቀባዩ ነፃ ነው፣ ለሰጪ ነፃ አይደለም። በደሙ የተደረገ ቤዛነት አለ። በደሙ በተደረገ ቤዛነት እሱ ስለከፈለው እነርሱ እንዲያው በጸጋው በነፃ ይጸድቃሉ። እሱ ምን ስላደረገው? ስለከፈለው ቤዛነት አለ፣ ነፃ አለ። ሃው ተመልከቱ ቁጥር 24 በሆነው ቤዛነት እንዲያው በጸጋው ይጸድቃሉ፣ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይልና ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ የምትል አገኝታችሁ እንደሆነ ሲያጸድቀን ጽድቁንም ያሳይ ዘንድ ሲያጸድቀን እግዚአብሔር ጻድቅነቱን በሚያሳይ መልክ ነው ያጸደቀን። ሊስን ማይ ፍሬንድ፣ እግዚአብሔር ሲያጸድቀን ጻድቅነቱን በጠበቀና ጻድቅነቱን በሚያሳይ መልክ ነው ያጸደቀን። ምን ማለት ነው? አጽድቆን ሲጨርስ በባህሪው ጻድቅነቱን አሳይቶ ምን ነው ጻድቅነቱን አሳይቶ። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ሊስን ፍሬንድስ፣ እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ጻድቅ አምላክ ነው። ምን ማለት ነው? ትክክል ነው የሚዳኘው። ትክክል ነው ዳኝነቱ። ዳኝነት አያዛባም። በትክክል ነው የሚፈርደው። የፍቅር አምላክ ነው፣ ደግሞ የጽድቅ አምላክ ነው። በቀጥታ በትክክል ይፈርዳል። ፍርድ አያጓድልም፣ ፍርድ አያጣምምም። ለተገቢው ቅጣት ተገቢውን ፍርድ ይፈርዳል፣ አያጣምምም። ይሄ ነው ቅድስናው፣ ይሄ ነው ጽድቁ። ሊያድነን የፈለግን ሰዎች በአጠቃላይ ወንጀለኛ ሆንን እና እናንት ላድናችሁ የፈለግኩ ኃጢአተኞች በሙሉ እናንት ወንጀለኞች፣ ክብር የጎደላችሁ፣ ከኔ ክብር የተለያችሁ፣ በኃጢአት የወደቃችሁ
እናንተ ከእግዚአብሔር ትእዛዝ ያፈነገጣችሁ የተላለፋችሁ የወደቃችሁ ከዛሬ ጀምሮ በነፃ ለቅቄያችኋለሁ ቢል ጽድቁን አያሳይም። እንዴት ወንጀለኛን ሰብስቦ በነፃ መልቀቅ፣ ወንጀለኛን ሰብስቦ በይቅርታ መልቀቅ ፍርደ ገምድልነት ነው። ከእግዚአብሔር ቅድስና ጋር አብሮ አይሄድም። ከእግዚአብሔር ጻድቅ ዳኝነት ጋር አብሮ አይሄድም። እናንተ ምናልባት ዝም ብላችሁ ስላልተበደላችሁ ምን አለበት ግን በነፃ ቢለቅ ብላችሁ ከሆነ ስትበደሉ ታውቁታላችሁ። የበደላችሁ በነፃ ቢለቀቅ ጠርግርግ አድርጓል ንብረትህን፣ ልጆችህንም ገሏል፣ እጅ ከፍንጅ ተይዟል፣ ተረጋግጧል። በእጅ ከፍንጅ መያዙ ዓለም ሁሉ ያውቃል። በአደባባይ የሰራው ስራ ይታወቃል። በጣም ጥሩ። ቀጥ ብሎ ፍርድ ቤቱ ስንት ዓመት ይፈርዱ ይሆን ምናምን እየተባለ ሲጠበቅ ልክ ነው። እሱማ አይ ዶንት ኖ ህግ እንዳላበላሽ በወንጀለኛ መቅጫ አንቀጽ ምናምን ብሎ ዳኛው መሰረት ይሄ ሰው መሞት ነው ያለበት ይልና ሊፈርድ ነው መዶሻ ሊያነሳ ነው ተብሎ ሲጠበቅ ግን ሳይው ልጁን ወደድኩት ቢል ዳኛው ልጁን ሳይው ወደድኩት እና በቃ ፍርድ ቤቱ በነፃ አሰናብቷል። ወንድሞቼ ናቶቼ ከእግዚአብሔር ነው የጠፋ ነው። እግዚአብሔርን ነው የበደል ነው። የእግዚአብሔርን ትእዛዛት ነው ያፋለስ ነው። በእግዚአብሔር ላይ ነው ጦር የሰበቅ ነው። በእግዚአብሔር ላይ ነው ያመጽ ነው። የሰጠንን ክብር ነው ይዘን የጠፋ ነው። ወንጀለኞች ነን። ወንጀለኛ መቅጫው ደግሞ የኃጢአት ደሞዝ ሞት ነው፣ የዘላለም ሞት። ፊቱን ማየት አንችልም፣ በፍጹም አይቻልም። ንጹህ ነው እግዚአብሔር፣ ቅዱስ ነው እግዚአብሔር። ፊቱን ልናየው አንችልም። በምንም አይነት ገብተን ልጆች ሆነን አባ አባት ልንለው አንችልም። ኖ አይቻልማ። ወንጀላችንስ ዝም ብሎ ቢቀበለን ጽድቁን አያሳይም፣ ቅድስናውን አያሳይም። ለማን ነው የከፈለው እግዚአብሔር? ለባህሪው ነው የከፈለው። ለማን ነው የከፈለው እግዚአብሔር? ለጽድቁ ነው የከፈለው። ራሱ ነው ከራሱ ያስለቀቀን። ራሱ ነው ከጻድቅ ፈራጅነቱ ያወጣን። እንዴት አይነት መዳን ነው! የተረፍነው ከራሱ ቁጣ፣ የተረፍነው በራሱ ክፍያ። በምን ምክንያት? ጻድቅ አምላክ ስለሆነ ሊለቀን አይችልም። መቀጣት አለብን፣ መቀጣት አለብን። ትክክለኛውን ቅጣት ማግኘት አለበት የሰው ልጅ። የሰማይ ጭንቅ ትክክለኛውን ቅጣት እንዳያወርድብን ተስፋ የለም። የዘላለም ሞት ነው። ወደደን፣ መረጠን። ላስት ዊክ መረጠን፣ ከነ ኃጢአታችን መረጠን። ልጆች እንድንሆን ወሰነ። በሉኑ ልጆቼ እንዳይል ልክ አይደለም። ቁጣውን እንዳያዘንበው ለዘላለም መጥፋታችን ነው ከሱ። በነፃ እንዳይወስደን ጻድቅ ፈራጅ ነው፣ ሊያረገው አይችልም። የገዛ እጁ መድኃኒትን አመጣለት ይላል መጽሐፍ ቅዱስ። የገዛ ራሱ የገዛ እጁ የራሱ እጅ መድኃኒትን አመጣለት። ምንድነው መድኃኒቱ? ሲያጸድቀን ፍርድን ሳያጓድል፣ ሲያጸድቀን ጽድቁን ሳያጓድል፣ ሲያጸድቀን የሚገባውን ቅጣት ሰጥቶ ነው ያደረገው። እንዴት አድርጎ? ሰው ሆነ አምላክ። ይሄ እኮ ባይዘወኛ በአዲስ ኪዳን ስለምንኖር ከድንግል መወለዱን ስለሰማን ነው እንጂ ሰው ሆነ አምላክ። ሰው መሰለ ሳይሆን ሆነ። እግዚአብሔር በብሉይ ኪዳን በጣም የሚያስገርመኝ ሰው አይደለምና እያለ ነው የሚያወራው። እንደውም ሲያወራ እግዚአብሔር እንደዚህ ያደርግ እንደሆነ ሰው አይደለምና የሚለውን ሆነው ሰው ሆነ፣ መጣ፣
ከዛ በፊት ዕብራውያን ምዕራፍ 9 ምናምን ስታነቡ ታውቁ ይሆናል። በተወሰነ ደረጃ እግዚአብሔርን የሚያመልኩ ሰዎች በርቀትም ቢሆን እግዚአብሔርን እንዲያመልኩት በርቀትም ቢሆን እግዚአብሔርን እንዲባርኩ የአምልኮ ነፃነትን እንዲሰጣቸው በተወሰነ ደረጃ ከኃጢአት ባያነጻም እንኳን የእግዚአብሔርን ቁጣ በመጠኑም ቢሆን የሚሸከም የምትክ መስዋዕት ቤዛነታቸውን የሚሸከም የምትክ መስዋዕት ያቀርቡ ነበር። በበግ ደም በኮርማዎች ደም ያቀርቡ ነበር። አያነጻቸውም ብቻ ሳይሆን ወደ እግዚአብሔር አያስገባቸውም። ሊያስገባ አይችልም። ሰው ስለሆነ የበደለው ተመጣጣኝ አይደለም ቅጣቱ። ተመጣጣኝ ቅጣት ነው የሚያስፈልገው። ሰው ስለሆነ ማን ነው መሞት ያለበት? ሰው። እኛን ስለወደደን ሰው ሆኖ መጣና በእኛ ፋንታ ለመግባት ማለት ነው። የእግዚአብሔርን ቁጣ ተመልከቱ ወንድሞቼ እናቶቼ። እግዚአብሔር ተቆጥቷል። ሮሜ ምዕራፍ 1 ምዕራፍ 2 ስታነቡ እግዚአብሔር ተቆጥቷል በሰው ልጆች ላይ። ቁጣው ቢለቀቅ ልንተርፍ አንችልም። እግዚአብሔር ተቆጥቷል። የእግዚአብሔር ቁጣ ከሰማይ ወርዷል። ቁጣው እኛ ላይ ቢያርፍ አንችለውም ነበር። ምን አረገ እግዚአብሔር? እግዚአብሔር ወልድ ሰው ሆኖ መጣና ኦኬ ዮሐንስ እንዳስተዋወቀው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መጣና አስቀድሞ በነቢዩ በኢሳይያስ እንደተነገረው ትንቢተ ኢሳይያስ ምዕራፍ 53 እግዚአብሔር የሁላችንን በደል I cannot imagine የራሴን ብዛቱን ስለማውቀው የእናንተ ሁሉ ተጨምሮ የራሴን ብዛቱን ስለማውቀው የዓለምን ኃጢአት ተመልከቱ። ቁጣው የበረደው በዚህ ክፍያ ነው። እግዚአብሔር ለቁጣው ክፍያ መጣ። ምን አይነት ፐርፌክት የሆነ መስዋዕት! እግዚአብሔርን ያልበደለ ንጹህ የሆነ እንከን የሌለበት መስዋዕት፣ ሁላችንን ሊወክል የሚችል ያልወደቀ ኃጢአት ያልሰራ ኃጢአት የማያውቀው ንጹህ የሆነ የእግዚአብሔር በግ በመስቀል ላይ ሲውል፣ በመስቀል ላይ የዋለው በምን ምክንያት ነው? እግዚአብሔር ቁጣውን በእኛ ላይ ሊወርድ የነበረውን ቁጣ በልጁ በክርስቶስ ላይ አረገውና ምን ይባላል ይሄ? ክፍያ። ምን ይባላል ይሄ? ቤዛነት። ወንድሞቼ እናቶቼ፣ መዳናችን በቀላል የተገኘ አይደለም። እግዚአብሔርን ከሰማይ ወደ ምድር ያወረደ ነው። እግዚአብሔር ወልድን መስቀል ላይ ያንጠለጠለ ነው። በመስቀል ላይ በመንጠልጠሉ እግዚአብሔር የሁላችንን በደል እሱ ላይ አየውና አቤት ቀራንዮ! የዛን ቀን የዓለም ኃጢአት ለዚህ ነው ሸክ ያደረገችው። እግዚአብሔር የዓለምን ኃጢአት በሙሉ ተሰብስቦ እግዚአብሔር የዓለምን ኃጢአት በሙሉ ተሰብስቦ ቀራንዮ አደባባይ ላይ አየው። ለዚህ ነው ግራ የተጋባው ሰው እንዴት ነው ይሄንን ንጹህ ሰው እንዴት ነው ይሄንን ንጹህ ሰው አንደኛው በኢየሱስ አጠገብ የተሰቀለው አንደኛው ትዝ ይላችሁ እንደሆነ እኔና አንተ አለው። እኔና አንተ የሚገባንን ነው ያገኘነው። ይሄ ንጹህ ሰው አላወቁም እንጂ የሚገባው ነው። የማይገባው ግን የሚገባው። ለምን ተገባው? እግዚአብሔር የኔን በርሱ ላይ አኖረው። እግዚአብሔር የናንተን በርሱ ላይ አኖረው። እግዚአብሔር የዓለምን በርሱ ላይ አኖረውና የእግዚአብሔርን ቁጣ ተቀበለ። የእግዚአብሔርን ቁጣ ዋጠው። የእግዚአብሔርን ቁጣ እንደ ስፖንጅ መጠጠው። እግዚአብሔር ቁጣው ማረፊያ አገኘ። ቁጣው መቅጫው ማረፊያ አገኘ። በመስቀሉ ላይ አረፈ። በክርስቶስ ላይ አረፈ። ምን ይባላል ይሄ? በደም የተደረገ ቤዛነት፣ በደም የተደረገ ክፍያ። እግዚአብሔር ለጽድቁ፣ እግዚአብሔር ለጻድቅነቱ፣ እግዚአብሔር ለቅድስናው የከፈለው ጻድቅነቱን በሚያሳይ እኛን ማዳን ስለነበረበት በደሙ የተደረገ ክፍያ። ጸጋውን አንበሸበሸው በጣም እንጂ በደሙ የተደረገ ቤዛነት ለራሱ ለባህሪው ለቁጣው ማረፊያ ፍትህ በሞላበት ሊያድነን እግዚአብሔር ልጁን በመስቀል ላይ አኑሮ ኃጢአት አርጎ የእኛን ኃጢአት ተሸክሞ ልጁ ሞተ። ምን ይባላል? ቤዛነት ከፈለው። ይሲ ጸጋ ተንበሸበሸ ይላል፣ አበዛልን ይላል። ግን ጸጋ ነፃ የሆነው ለኛ ነው እንጂ ለሱ አይደለም። እግዚአብሔርማ ውድ ልጁን ከፈለ። ውድ ልጁን ለኔ ሰጠ። ውድ ልጁን ላንተ ሰጠ። እኔ ላይ ሊያርፍ የነበረውን ወሰደው ኢየሱስ። ካን ኢማጂን እኛ ላይ ሊያርፍ የነበረውን ወሰደው ኢየሱስ። በብሉይ እንስሳትን ይዘው ይመጡ ነበር። እዚህ በእንግሊዝ ሰርቪስ አንድ ጊዜ አይተነው ነበር ቅርብ ጊዜ። ይህ መሰዊያው አካባቢ የቤተ መቅደሱ እኔ
the ugliest place on earth ይመስለኛል ሳስብ። በዓለም ላይ ኃጢአት አስቀያሚ ነው። አስቀያሚው ቦታ እሱ ነው የሚመስለኝ። እኛ አሁን የቤተ መቅደሱን የወርቅ ክብር ወደ ውስጥ ስንገባ ያለውን ሰሎሞን የሰራ መሰዊያው አካባቢ እኮ እንስሳ እንደታረደ ደሙ እንደፈሰሰ ጨጓራው እንደተዘረገፈ እንደተቃጠለ ቀን ሙሉ 24/7 ያለማቋረጥ ጭስ እንደጨሰ። ለምን? ኃጢአተኛው ይዞ ይመጣል በግ። ምንድነው ሲግኒፊካንሱ? ይሄ ሰውዬ ቅድም የሰራው በደል በጉ ላይ ይታይ ነው። ጸጋ ነው ባይ ዘ ወይ። ለዚህ ነው አዲስ ኪዳን በጸጋ ላይ ጸጋ ተሰጠን የሚለው። ብሉይ ኪዳን ጸጋ ያልነበረው የሚመስላቸው ሰዎች አሉ። ይሄ እኮ ጸጋ ነው። እግዚአብሔር ይሰጥ ኦኬ፣ አምላኪው ይምጣና ያምልክ፣ ግን ቅድም ላደረገው ወንጀል ያቀርብ። እግዚአብሔር ጻድቅ ስለሆነ ቅድም ላቀረበው ወንጀል ያቀርባል። እንስሳው ይሞታል፣ ደሙ ይፈሳል፣ ወደ ላይ ይጨሳል። እግዚአብሔር ኃጢአተኛውን ይቀበለዋል፣ ካህኑ ይባርከዋል፣ ይሄዳል። የሚቀጥለው ሰውዬ ይቆማል። ለዚህ ነው ካህናት ቆመው የሚውሉት ተራ በተራ። የሚቀጥለው ሰውዬም ይደረግለታል፣ ይሄዳል፣ ይቀጥላል። አሁን የሚቀጥለው ሰውዬ ኃጢአት ፋብሪካው ስለማያቆም እርዱና ጭሱ ማያቆምም። ምናልባት ከሰዓት በኋላ ጠዋት የሸኘው ሰውዬ ሌላ ነገር አድርጎ መጥቶ ሊሆን ይችላል። ናን ስቶፕ። ለዚህ ነው እኔ አንዳንድ ጊዜ ዕብራውያን መጽሐፍን ሳነብ እንደ እብድ ሊያደርገኝ ይሞክራል። ኃጢአታችንን በገዛ ደሙ በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አይ ዶንት ቲንክ ኢትስ ጀስት ተቀመጠ። የሥራውን ኮምፕሊሽን ነው። ካህን አይቀመጥም። ስራው ስለማያልቅ ካህን አይቀመጥም። የኛ ሊቀ ካህን ግን ያቀረበው መስዋዕት የራሱ ደም የራሱን ስጋ አቀረበ። በኋላ ኃጢአታችንን ካስተሰረየ በኋላ ከዚህ በኋላ አያስፈልግም። በምን ታውቃለህ? ካህኑ ሄደና በአብ ቀኝ ተቀመጠ። ኮምፕሊትድ ሆነ። እግዚአብሔር ተቀበለና ያኛው ግን ማቆሚያ የሌለው ነበር። ማቆሚያ የሌለው ማብቂያ የሌለው ተመጣጣኝ ስላልሆነ ፐርፌክት መስዋዕት ስላልሆነ ፐርፌክት የሆነ መስዋዕት እስኪመጣ ድረስ መጣ። በአዲስ ኪዳንና በቀራኒው አደባባይ በግልጽ የእግዚአብሔርን ቁጣ ሲቀበልልን ደግመን ላናቀርብ ላንደጋግም ፍጹም የሆነ የኃጢአትን ይቅርታ አቅርቦ በደሙ አጥቦን በሰማያት በግርማው ቀኝ ተቀመጠ። እግዚአብሔር የተመሰገነ ይሆን። ይሄ ምን ይባላል? ቤዛነት። የኃጢአታችን ይቅርታ የተገኘው በክፍያ ነው። ለማን በተከፈለት ክፍያ? ለእግዚአብሔር ባህሪ። ታትት እግዚአብሔር እኛን ለማስለቀቅ እጅ መንሻ መስጠት የለበትም። እግዚአብሔር እኛን ለማስለቀቅ ከባህሪው ጋር የሚሄድ ክፍያን አረገ። ምን ይባላል? ቤዛነት። በደሙ በተደረገ ቤዛነት ይልና እሺ የኃጢአታችንን ይቅርታ ቤዛነታችንን ተቀበለን ይልና እርሱም የበደላችን ስርየት። በደላችን ተሰረየ፣ በደላችን ተሰረዘ፣ በደላችን ተተወ። እግዚአብሔር ተወው። ለምን ተወው? የሚቀበለው ስላገኘ የኛን በደል ተወው። በደም በተደረገ ቤዛነት የኃጢአታችንን ይቅርታ አገኘን። እግዚአብሔር ባርኮናል። በጣም ገደብ በሌለው ባርኮት ባርኮናል። በጣም በመረጠን ሰዎችና በእርሱ መካከል ኃጢአት የሚባል ነገር ነበረ። እግዚአብሔር በራሱ መፍትሄ አርጎ ቤዛነትን አርጎ የልጁን ደም አፍስሶ እግዚአብሔር በልጁ ደም እኛን ምህረት አረገልን። ኃጢአታችን ተወገደ፣ ተፈጸመ። እግዚአብሔር ተቀበለን፣ በክፍያ ተቀበለን፣ ጸጋውን አበዛልን። ክብር ለእግዚአብሔር ይሁን። ቆላስይስ ምዕራፍ 2 ቁጥር 13 እናንተ በበደላችሁና ስጋችሁን ባለመታዘዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። ቆላስይስና ኤፌሶን በጣም ተመሳሳይነት አላቸው። ከዚህ ፊት ካልገለጽኩት እናንተ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ ይላል። እንዴት ነው ዝም ብሎ ይቅር አላችሁ? ዝም ብሎ አይደለም። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። የሚገባን ይመዘገብ የለም በሕጉ መሰረት እንትን አርጓል፣ እንትን ይገባዋል፣ እንትን አርጓል፣ እንትን ይገባዋል፣ እንትን አርጓል፣ እንትን ይገባዋል። እንግዲህ ትእዛዛትን ያልጣሳችሁ እናንተን አይመለከትም። ትእዛዛቱን በጣም የጣሰን እኛን ይመለከታል። ወንጀለኞችን እንትንን ጥሷል፣ እንትን ይገባዋል፣ እንትንን ጥሷል፣ እንትን ይገባዋል፣ እንትንን ጥሷል፣ እንትን ይገባዋል፣ እንትን ተመዝግቦ መጣና አሻሻለው ሳይሆን በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ምን አረገው? ደመሰሰው። እርሱንም በመስቀል ጠርቆ I love this word
ከመንገድ አስወግዶታል። ምን ማለት ነው? ከመንገድ አስወግዶታል። ወደ ቅድስተ ቅዱሳን ወደ እግዚአብሔር መግቢያ ወደ እግዚአብሔር እንዳንሄድ መንገዱ ተዘግቶ ነበር። መርጦናል፣ ግን መንገዱ ተዘግቶ ነበር። ልጆች ሊያደርገን ወስኗል፣ ግን መንገዱ ተዘግቶ ነበር። ወደ እርሱ ልንሄድ አንችልም ነበር። ለአዶፕሽን መርጦናል፣ አዶፕት ሊያደርገን ወስኗል። እግዚአብሔር የራሱ ሊያደርገን ወስኗል። ጽድቅ በሰራን ጊዜ ሳይሆን ድሮ በጥንት ጊዜ ዓለም ሳይፈጠር በፊት ወስኗል። የወሰነውን ውሳኔ ለማድረግ መንገዱ ተዘግቶ ነበር። ማን ነው መንገዱን የዘጋው? የዕዳ ጽሕፈታችን። ማን ነው መንገዱን የዘጋው? ኃጢአታችን መንገዱን ዘግቶት ነበር። እግዚአብሔር በመስቀል ላይ ጠረቀውና ከመንገድ ምን አድርጎታል? አስወግዶታል። አሁን መምጣት እንችላለን። አሁን መግባት እንችላለን። አሁን አባት ማለት እንችላለን። አሁን ቁጣው በርዷል። እግዚአብሔር በደሙ በተደረገ ቤዛነት ኃጢአታችንን አስወገደው፣ ጸጋውን አበዛልን፣ ኃጢአታችን ይቅር ተባለ። ናው ጥቂት ነገር ማለት አለብኝ ከመጨረሳችን በፊት። ይባረከን ይባረክ። በረከቱ ገደብ አጣ። ምን አረገልን? መረጠን። የመረጠን ሰዎች ግን የጠፋን ስለነበርን በደሙ በተደረገ ክፍያ ኃጢአታችንን አስወገደልን። የሚመጣጠነው በረከት ጥቀሱ ከዚህ ጋር እግዚአብሔር ተወው ሊከፈል የማይችል ዕዳ ነበር፣ ተወው። ባንክ እንኳን ጥቂት ሚሊዮኖች ተውኩ ቢል አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ ምናምን ቀለም ሳይታያችሁ አይቀርም። ዕዳ ያለባችሁ ሰዎች ነው የምታውቁት። ያውም ልትከፍሉት እኮ ትችላላችሁ እናንተ ጊዜ ቢሰጣችሁ ሰርታችሁ። ይሄን ያህል ሚሊዮን ነው። ከዛ ግን ስራ አልሳካ ብሏችሁ ሄዳችሁ ባንክ እንዲሁ ምን ይሻላል ትንሽ ጊዜ አራዝምልኝ ስትሉት 100 ሚሊዮኑ ተው። ስማችሁ አይጠፋባችሁ? እኮ ሊከፈል የሚችል ዕዳ እኮ ነው። ባይዘው ወይ መጽሐፍ ቅዱስ እያወራው እንደሆነ ለማወቅ ከፈለጋችሁ ማቴዎስ 18 አንብቡ። እልፍ መክሊት የነበረበት አንድ የመጨረሻ መክፈል የማይችል ደሃ ምስኪን ግን ቢሊየንስ የተበደረ ምን እንደሆነ እንጃ። ፕሮቨርብ ስለሆነ እሺ ትተነዋል። ምሳሌ ስለሆነ ሰውየውን ትተነዋል እንጂ የመጨረሻ ደሃ ግን እልፍ መክሊት እኮ በጣም አይሆንም ለሱ። ከአቅሙ በላይ በደል የተሸከመ አይዶኖ ስንቶቻችሁን ይመለከታችሁ እንደሆነ ከአቅሙ በላይ በደል የተጠራቀመ በደል የተሸከመ እከፍላለሁ ጊዜ አራዝምልኝ ሲል ራሱ አያፍርም። ምን የፈለገ ጊዜ ቢራዘም አይከፍለውም። በምንም አይነት ጊዜ አራዝምልኝ ያለው ስለጨነቀው፣ አበዳሪው ሲመጣ ስለጨነቀው አረ እከፍላለሁ ጊዜ ይራዘምልኝ እስከዛ ድረስ መያዣ ልጆችንም ቢሆን ቤቴንም ቢሆን አረ በምንም አይነት አይመጥንም። የእርሱ አቅምና የሰራው በደል አይመጥንም። ከዛስ አበዳሪው መጣና በቃ ትቼዋለሁ አለ። ልከፍለው የማልችል ነበረብኝ ዕዳ ማለት ነው። ልንከፍለው የማንችለው ተወው። ይሄ በረከት ነው በጣም እንጂ ወገኖች፣ ሌላው ትርፍ ነው። ኪሳችን ውስጥ ያለው ሀብት ትርፍ ነው። ምንኖርበት ቤት ትርፍ ነው። አየር መተንፈሳችን ትርፍ ነው። ልጆች መውለዳችን ትርፍ ነው። ስራ ማግኘታችን ትርፍ ነው። ምን ተደርጎልናል? በደላችን ተወገደ። እግዚአብሔር በሩን ከፈተው። አባት የምንልበትን ልጅን ስልጣን ሰጠን። በደላችንን አስወገደው። ክብር ለእግዚአብሔር ይሆን። this is what happened። የኃጢአት ይቅርታን ተቀበልን። ተባርከሃል አንተ። አዎ ምን ይቅርታን ተቀበልን። በነፃ ነው? ኖ እኔ አልከፈልኩም እንጂ የከፈለ አለ። ስሙ ማን ይባላል? ውድ ልጁ። አንድ ሁለት ነገሮችን ብያችሁ ልጨርስ ወገኖቼ። ይቅር ተብላችኋል። አትሰ ጉድ ኒውስ። ሰባኪ ስላረገን እግዚአብሔር የተመሰገነ ይሁን። በራሱ ስራ ይቅር ብሏቸዋል እኮ የኛ ስራ እየዞሩ አይገርምም? ዕዳ ተሰርዟል እያለ እንድንነግር ምን አይነት ስራ ነው የሰጠን እግዚአብሔር። ታንክ ጂሰስ። ዕዳህን ስንት ነበረ ቆይ ለስንት ቀን ተራዝሟል ሳይሆን እየዞርን በዓለም ሁሉ እየዞርን ዕዳችሁ ተሰርዟል፣ ዕዳችን ተሰርዟል። እግዚአብሔር አስወግዶታል፣ ራሱ ከፍሎታል። እኛ የበደልነውን በደል ራሱ ከፍሎ this is the gospel, this is the good news። ወንጌልን ብስራት ያደረገው ዕዳ የለብህም። አሁን መምጣት ትችላለህ፣ ኤኒ ታይም መምጣት ትችላለህ። ለምን? ዕዳህን እግዚአብሔር በክርስቶስ ኢየሱስ ከፍሎታል። እኛንን ተበዳሪ ከፋይ ራሱ ሆኗል። እኛንን በዳይ ከፋይ ራሱ ሆኗል። በደሙ የተደረገ ቤዛነታችንን አገኘን። ይቅር ተብላችኋል። ሮቢ ቅድም ሲጸልይ ሲል እንደነበረ ምናልባት የሚሰማችሁ ነገር ይኖር እንደሆነ ይቅር ተብላችኋል። ደሙ ያልሻረው ኃጢአት የለም።
ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከዚህ የተነሳ ነው ያልተሻረ የለም፣ ያልተደመሰሰ የለም። የእናት የአባት የዘር ማንዘር ከንትን ሲወርድ ሲዋረድ የመጣና በእኛ ላይ ያለ የዕዳ ጽሕፈት ሰርዞታል፣ አስወግዶታል። በክርስቶስ ብትሆኑ እግዚአብሔር ይቅር ብሏችኋል። ክብር ለእግዚአብሔር ይሁን። እግዚአብሔር ምሮሻል የኔ እህት፣ እግዚአብሔር ምሮሃል የኔ ወንድም። እግዚአብሔር አስወግዶታል። ዛሬ በአንተ ስራ ላይ የተመሰረተ ሳይሆን የዛሬ 2000 ዓመት በፈሰሰ ደም እግዚአብሔር በክርስቶስ ኢየሱስ ኃጢአታችንን ከመንገድ አስወግዶታል። ኑ በነፃ ጠጡ ምሕረት፣ ኑ በነፃ ውሰዱ ልጅነት። ስለተከፈለ መክፈል የለባችሁም። መክፈል አንችልም ነበር። ኑ ጠጡ፣ ኑ ወደ ክርስቶስ፣ ኑ ግቡ ወደዚህ ሰላም። እግዚአብሔር ፈገግ ብሏል። እግዚአብሔር ከቁጣው ተመልሷል። የእግዚአብሔር ቁጣ በርዷል። የቱ ላይ ነው የበረደው? በመስቀሉ ላይ። እኔ ላይ እንዲበርድ እፈልጋለሁ። መስቀሉን መቀበል፣ ስራውን መቀበል፣ ተከፍሎልኛል ማለት። ኑ ወደዚህ ምሕረት። በክርስቶስ ኢየሱስ በሆነው ቤዛነት ክፍያ እንዲያው በጸጋው ይጸድቃሉ። ሚሊዮን ጊዜ ስለሰበኩ አይታችሁት ይሆናል በየሶሻል ሚዲያው፣ ስለምወደው ማለት ነው ይሄን መልእክት። አንዳንድ ጊዜ ልጆቻችን የሜኒው ሬስቶራንት ውስጥ የሜኑ ግራውን ነው እንጂ ቀኙን አያዩም። ምግብ ቤት ይዛችሁ ስትሄዱ they don't even care። ኢምፖርትድ ኖርዌጂያን ሳልመን ይላል ማለት 4 ዲጂት ምናምን እኮ ነው። just don't care። እና አንዳንድ ጊዜ እንትን ሬስቶራንት ካልወሰዳችሁን ሲሉ ኃይል አጠራቅማችሁ ወስዳችሁ የምታውቁ ሰዎች ትኖሩ እንደሆነ እሺ በቃ እሺ እንሂድ ምናምን ብላችሁ እና እንሄዳለን። እናንተ ነው የምትሳቀቁት እንጂ እነሱ ምን አይሳዝም ብሎ ይበላሉ። ዲዘርት ፈልጋለሁ። አንተ እኮ ማት ነገር ይቀነሳል ካንተ አይ ሹር ያ ዲዘርት መጨመራል እንትንም መጨመራል ሲከመር ቢሉ ማንበብ ያስጠላል። እኛን ለመቀናነስ ምን ሞክረው እንደውም ከኛ ትንሽ ቀነሰ። ይሄ እኮ ሊከፈልም ተዘጋጅተናል እኮ። ይሄ እኮ this is incomparable። አሁን የምነግራችሁ ምሳሌ መሆኑ ራሱ ያስቃል፣ ግን ምናልባት ከገባን ብዬ ነው። እኮ ተዘጋጅተናል እኮ እንደምንም። እና ሂሳብ ይመጣል አስተናጋጅ ይዞ። በጸባይ ነው የምታናገሩት የሚቀንስ ይመስል። ከዛ ኬሳችሁ አካባቢ ልትከፍሉ ስትሉ አይ እሺ አላብዛት ወረድ ተከፍሏል። ከዛ እኮ መረበሽ የለም፣ መግደርደር የለም። ጀስት መፈለግ ያለብን ማን የከፈለው ነው። ቴል ሚ። ከዛ እኮ ምንም ማሳቀቅ መውጣት ነው። አይ ካን ዋክ ያ እኔ እኮ ከኪስ አላወጣም እኮ ከኪስ እንኳን አላወጣ ሳምባዲ ከኪስ አወጣ። ስለዚህ ዋክ ዘበኛ ቢይዘኝ ማን ስልጣን የለውም ዘበኛ የማያዝ ስለተከፈለ። እኔ አልከፈልኩም አንተ ባትከፍልም ስለተከፈለ ማንንም ሊዝ። የሰው ልጅ በጣም አይገርማችሁ? ይሄ እኮ መስቀሉን መሳለቅ ነው። አሁን ለመክፈል መሞክር እንሞክር እስቲ እንትን አድርገን ከዛ በኋላ ድሆችን እንትን አድርገን ከዛ እንትን አድርገን ስላልቻልን አይደል የመጣው። ቢል ተጠራቅሞ ልንከፍል ሳንችል ክርስቶስ ኢየሱስ መጣና የእግዚአብሔር ልጅ ያንን ሁሉ ቢል ከፈለውና አስወገደውና ከመንገድ አስወገደው። ተከፍሏል ወንድሞች ናቸው፣ ተከፍሏል። ሂሳባችን ምን ሆኗል? ተከፍሏል። አሁን ምን ላድርግ? ምንም። ይሄ ነው ጉድ ኒውስ። ምንም ምን ላድርግ? ካም ወደ ክርስቶስ ኑ፣ ኢንጆይ አድርጉ የእግዚአብሔርን ቸርነት። አመስግኑ። ማን የከፈለው በሉ። ከፋዩን አድንቁ፣ ከፋዩን አመስግኑ፣ ለከፋዩ ኑሩ፣ ይገባሃል በሉ፣ እሱን አገልግሉ። እግዚአብሔር ሂሳባችንን በክርስቶስ ኢየሱስ ከፍሎታል። ግን አንድ የመጨረሻ ወንድሞች እናቶቼ፣ መዳን ውድ ነው። ምን ያክላል? ደሙን ያክላል። very expensive። ቤታችሁ ቢመጣ
አያያዛችሁን አይቼ የእቃውን ውድነት መናገር እችላለሁ። ኤግዛክትሊ ላልናገር እችላለሁ፣ ግን ውድ እቃዎች የትኞቹ እንደሆነ ብትፈቅዱልኝ አውቀዋለሁ። ግቢ አካባቢ ጣል የምናደርገው ቢወስደውም ሌባ ኢትስ ፋይን፣ እቤት ያስገብቼ ከሚጣበብ ብለን ግቢ ውስጥ ምንጥለዋል። ቢወሰድስ ኢትስ ኦኬ፣ ሪፕሌሰብል ነው። አሮጌ ጎማ፣ አንድ እግሩ የጠፋበት ጫማ ጥሩ ቢኖሩ ጥሩ ነው። ግን አያያዛችን በጣም በፍርሃት በጥንቃቄ የተሞላ አይደለም። ከዛ ትንሽ ከፍ ያሉት ሳሎን አካባቢ፣ ኮሜዲኖ አካባቢ ወርቅ የሚመስሉ ነገሮች አሉ። ወርቅ እንዳልሆኑ ሳሎን ውስጥ እርግጠኛ ነኝ። እደግመዋለሁ። እዚህ የሳሎን ኮሜዲኖ ጋር ያሉት የወርቅ ሳህን ምንም አይደል። የወርቅ ሳህን የት እንዳለ አውቀዋለሁ። ጠጋ ማለት አለብህ ወርቁን ለማግኘት። ወደ ውስጥ መግባት፣ ወደ ካዝናው መግባት። የነገሮቹ ውድነት አያያዝን ይወስናል። አንደኛ ጴጥሮስ ምዕራፍ 1 አነባለሁ ቁጥር 18 እና 19። አንደኛ ጴጥሮስ ምዕራፍ 1 18 19 ላይ በአጠቃላይ የሚለው በእንግድነት ዘመናችሁ ስትኖሩ በፍርሃት ኑሩ ነው። በፍርሃት ኑሩ፣ በጥንቃቄ ኑሩ። ዋይ ከአባቶቻችሁት ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን፣ እዚህ እንደውም ብርና ወርቅ ርካሽ ሆኑ። በብር የእናንተ መዳን የተገላገላችሁት ያረፋችሁት በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ደም እንደተዋጃችሁ ታውቃላችሁና በፍርሃት ኑሩ፣ በጥንቃቄ ያዙት፣ ቸል አትበሉት። ለምን? የተገዛችሁበት ዋጋ በረከሰ ብርና ወርቅ ሳይሆን ክቡር በሆነ በክርስቶስ ኢየሱስ ደም ተገዝታችኋልና። እንዲህ ያለውን ታላቅ መዳን ቸል ብንለው ከፍርድ አናመልጥም ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 2 ቁጥር 1 ጀምሮ። ወንድሞቼ እናቶቼ፣ መዳን is very expensive። ታራክሱት። it's precious። እንደ ትርፍ ነገር አትያዙ መዳናችሁን። እንደ ትርፍ ነገር፣ መንፈሳዊ ነገር እንደ ትርፍ ነገር ስራ ላይ ሲሪየስ፣ ትምህርት ላይ ልጆቻችን ላይ በለው መዳንና መንፈሳዊነት የረከሰው በነፃ ስለሰጠን ነው እንጂ ውድ ዋጋ ተከፍሏል። ውድ ዋጋ እንደተከፈለበት የሚይዝ ትውልድ እግዚአብሔር ያርጋችሁ። በመንፈሳዊ ህይወት ቀልድ የለም፣ በአገልግሎት ቀልድ የለም፣ በክርስቶስ ቀልድ የለም። there is no joke። በመንፈሳዊ ህይወት ቀልድ የለም፣ በዘላለም ህይወት ቀልድ የለም። ለምን? በዋጋ ተገዝቻለሁ። የራሴ አይደለሁም። የተገዛበት ዋጋ ወርቅ አይደለም። የተገዛበት ዋጋ ብር አይደለም። የተገዛበት ዋጋ የኮርማና የበግ ደም አይደለም። የተገዛበት ዋጋ እግዚአብሔር ውድ ልጁን ሰጥቶ፣ ውድ ልጁን ስለሰጠን ውድ ነው መዳናችን። ውድ ልጁን ስለሰጠን ውድ ነው የኛ መዳን። እንደ ውድ ያዙት ወንድሞቼ እናቶቼ። በእጅ ያዙት ወርቅ አታርጉት ወንድሞቼ እናቶቼ። በእጅ ያዙት ወርቅ አይባልም። በእጅ ያዙት ወርቅ አይደለም። በእጅ ያዙት መዳን አይደለም ወንድሞቼ እናቶቼ። የክርስቶስ ኢየሱስን የከበረውን ደም ውድ ልጁን ስለከፈለ መዳናችን ውድ ነው። ለምንድነው በጣም ክርር የምታረጉት መባል እኮ ነው ያለብን እኛ። በጣም የምታካበዱት ዋጋው የተካበደ ስለሆነ ይህ ሁሉ ጥንቃቄ for a spiritual life። እኔ ሳሎን ውድ ያረኩት ከፋዩ ነው ውድ ያረገው። በብር አልገዛኝም፣ በወርቅ አልገዛኝም፣ ባልማዝ አልገዛኝም። በከበረ በውድ ልጁ ደም ገዛን። እንደተገዛ ሰው በውድ ዋጋ እንደተገዛ ሰው መመላለስ ያርግላችሁ። ለጸለይ አጭር ጸሎት። አንገቶቻችሁን ዝቅ አድርጉና መጨረሻ ጸሎት እንጸልያለን። አይ ዶንት ኖ እግዚአብሔር ምን እንደተናገራችሁ ወንድሞች እናቶቼ በልባችሁ ውስጥ እግዚአብሔር ባረከን። እግዚአብሔር ባረከን።
በምን ባረከን? የኃጢአት ይቅርታን አገኘን። ኃጢአታችንን አስወገደው፣ አስለቃ አስወገደው። ምስራቅ ከምዕራብ እንደሚርቅ እግዚአብሔር አስወገደው። እግዚአብሔር አራቀው። እግዚአብሔር ከኛ አራቀው። እግዚአብሔር ከኛ አራቀው። መንገዱ ላይ አነሳው፣ ከመንገድ አስወገደው። ክብር ለእግዚአብሔር ይሁን። ኃጢአታችሁ ምንም ከባድ ቢሆን ወንድሞች እናቶቼ ይቅር ተብላችኋል፣ ተነስቶላችኋል፣ ሂሳብ ተከፍሏል። ክብር ለእግዚአብሔር ይሁን። ወንድሞች እናቶቼ የራእይ መጽሐፍን ሳነብ ከምገረምባቸው ነገሮች መካከል አንዱ በኃጢአታችን ይቅርታ ምክንያት የሚዘመሩ ዝማሬዎችን ሳነብ ነው። በኃጢአታችን ይቅርታ ምክንያት ሌላ ነገር ሳይሆን በኃጢአታችን ይቅርታ ታርደሃልና፣ በደምህም ከነገድ ሁሉ ከቋንቋ ሁሉ ሰዎችን ዋጅተሃቸዋልና፣ ተቤዥተሃቸዋልና ይገባሃል እየተባለ የሚደነቀው እኛን ይቅር ስላለ ለዘላለም ይከበራል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አክብሩ፣ እግዚአብሔርን አመስግኑ፣ ለእግዚአብሔር ኑሩ። ኃጢአታችሁ ተወግዷል። እግዚአብሔር የተመሰገነ